የምድር ጨው ናችሁ የሚል እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። ስለ ቃሉ አምላካችን የተመሰገነ ይሁን። የዚህ ቃል ተናጋሪ መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በተመላለሰ ጊዜ ከፍ ያለ ተራራ ላይ ደቀ መዛሙርቱን ይዞ ወጥቶ የብፁዓን አዋጆችን አስተምሮ በዛው ተያይዞ ይህንን ቃል ተናግሯቸዋል። እናንተ የምድር ምንድን ናችሁ? ጨው ናችሁ አላቸው። ይሄን ያለበት ምክንያት ሊቃውንተ ቤተክርስቲያን አበው በትርጓሜ አስማምተው ሲያስተምሩን በዚህ በኦሪት ዘሌዋውያን ምዕራፍ 2 ቁጥር 13 ጀምሮ ስታነቡ የምታቀርበው የእህሉን ቁርባን ሁሉ መስዋዕት አድርገህ ከጥሬ ጨው ጋር አቅርብ ይላል። በቀደመው ጊዜ ጥሬ ጨው በእግዚአብሔር ፊት መስዋዕት ሆኖ ይቀርብ ነበር። እንደ ዛሬው ዕጣን፣ ጧፍ፣ ዘቢብ በእግዚአብሔር ፊት እንደ መስዋዕት ሆኖ ይቀርብ ነበር። አሁን ግን አላቸው ሐዋርያት መስዋዕት ሆናችሁ ስለ ወንጌል፣ ስለ እውነት፣ ስለ መንግሥተ ሰማያት፣ ስለ ወንጌል የምትቀርቡት እናንተ ናችሁ ሲላቸው የምድር ጨው ናችሁ ብሏቸዋል። ይህንን የበለጠ ሲያጎላው ቅዱስ ጳውሎስ ለሮሜ ክርስቲያኖች በምዕራፍ 12 ቁጥር 1 ላይ ወንድሞች ሆይ ሰውነታችሁን ለእግዚአብሔር ቅዱስና ሕያው የተወደደ መስዋዕት አድርጋችሁ ልታቀርቡ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ምናችሁ? ሰውነታችሁ። ምን አይነት ሰውነት? ቅዱስና ሕያው የሆነ ሰውነት ለእግዚአብሔር እንድታቀርቡት እለምናችኋለሁ ይላል። ብዙ ጊዜ ኃጢአት ያበላሸው፣ ክፋት ያበላሸው፣ ፈቃደ ሥጋ ያሸነፈው የረታው ሰውነት ነው ያለ። ለዚህ ነው ሰውነታችሁ ለእግዚአብሔር ቅዱስ ሕያው እግዚአብሔር የሚወደው አድርጉና መስዋዕት አድርጋችሁ እሱን አቅርቡት ይላል። እንዲህ ሲል ሐዋርያው ከዚህ ቀደም ሰውነቱን በእግዚአብሔር ፊት ድንቅ አድርጎ ያቀረበ አንድ ጻድቅ ሰው አለ። ይሄንንም በተለይ በኦሪት ዘፍጥረት ምዕራፍ 4 ላይ ታሪክ ይገኛል። አባታችን አዳም እናታችን ሔዋን ያብራካቸው ክፋይ የሆኑት አቤልና ቃየል ታውቋቸዋላችሁ። በእግዚአብሔር ፊት መስዋዕት ለማቅረብ ቆሙ። አባታቸው አዟቸው። ምክንያቱም ከሁለቱም ጋር መንትያ ልጆች አብረው ተወልደዋል። ከአቤል ጋር አቅሌማ፣ ከቃየል ጋር ሉድ የምትባል መንትያ ልጆች ተወልደዋል። አዳም ለማራራቅ ከአንዱ ጋር የተወለደችውን ከአንዱ ጋር ሊያጋባ ቢወድ ቃየል አልፈቀደም። እንግዳው እግዚአብሔርን ከምታደርጉትና ከምታገኙት መስዋዕት አቅርባችሁ ለምኑ፣ የእሱ ፈቃድ በዚህ ይከናወናላቸው። አቤል ወደ እረኝነቱ፣ ቃየል ወደ ግብርናው ያደሉ ነበሩና አቤል እንዲህ አለ፣ እግዚአብሔር ንጹሕ ነው፣ ንጹሕ ባህሪ ነው። ለእሱ የሚመጠንና የሚበጅ ባይገኝም የሰው ዓይን ሲያየው የሚደነግጠው ቀንዱ ያልከረከረው ጸጉሩ ያልበነነው ለእግዚአብሔር ንጹሕ መስዋዕት ይገባዋል በሚል ከትሕትና ጋር ከመሰበር ጋር አቀረበ። ቃየል ግን እግዚአብሔር አይበላም በሚል ነፋስ የወዘወዘውን እንክርዳድ የበዛበትን መስዋዕት አቀረበ። ቅዱስ መጽሐፍ ስታነቡ በተለይ ቁጥር 4 ላይ እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ ይላል። እግዚአብሔር መስዋዕቱ ብቻ ሳይሆን አቤልን ተመለከተ በትሕትና ስላቀረበ። ስለዚህ ዛሬ እግዚአብሔር ቅዳሴውን ብቻ ሳይሆን ቀዳሹ፣ ስብከቱን ብቻ ሳይሆን ሰባኪው፣ ዝማሬውን ብቻ ዘማሪው፣ ጧፍ ዕጣኑን ብቻ ሳይሆን አቅራቢው እግዚአብሔር። ስለዚህ ሰውነታችሁን ለእግዚአብሔር የተወደደ መስዋዕት አድርጋችሁ አቅርቡ ሲል ቅዱስ ጳውሎስ ልክ እንዲህ ሰውነቱን ለእግዚአብሔር የሰጠ በእግዚአብሔር ፊት ራሱን በትሕትና ያቀረበ አቤልን ምክንያት በማድረግ ነው። ወገኖች ቃየልን ይሁት እንክርዳድ የበዛበትን ነፋሱ የዘወዘበትን መስዋዕት አቀረበ። ዛሬ እኛ ዘማሪያችን ቢፈተሽ አንዳንድ ጊዜ እኮ መዘመራችን ባልከፋ ግን እስክስታን ጨመርበት አናረፍድም። ጠዋት ቤተ እግዚአብሔር ብንሆን አናመሽም። ይሁት እስቲ ሰውነታችን ለእግዚአብሔር ምን ያህል የተገዛ ይተነፍገን ይላል፣ ያሸነፈን ይላል። ይህ ሄሮድስ አይባጭ ነበር፣
አውራጣታችን ሲቆስል ብሽሽታችን የሚፈነዳ ይላሉ አባቶቻችን። ስለዚህ ሩጫችን እንፈትሽ ውስጥ ማንነታችን ከጸጉራችን የበዛው ኃጢአታችን ነው። ከሸማኔ መሮሪያ በሚፈጠረው በዚህ ዘመን በጎ ሳንሰራበት ቀኑ በሚሸጡ ራሱ ያሳፍራል። በግብፅ የነበሩ ባስኬትስ ገዳም እሙሃይ ሳራ ይባላሉ። እድሜያቸው ከ111 እንደተሻገረ ታሪክ ያስረዳል። ጎብኝ ስለማያጣው ገዳም እሙሃይ እድሜው ስንት ነው አሏቸው። የኔ እድሜ 10 ዓመት ከ6 ወር ነው። ሳቁባቸው። ጃጅታ ነው። አይ ጃጅቻ አይደለም፣ ንስሐ ከገባው ስጋውን በልቼ ለምን ከጠጣው እንደ ቃሉ መሸነፍ ከጀመሩ አይቼ ማለፍ ሰምቼ መቻል ከጀመሩ እኔ 10 ዓመት ከ6 ወር ነው። ሌላው ሲሏቸው ከእግዚአብሔር ጋር ስላልነበርኩ የባከነ ነው ይባላል። በዚህ አንጻር ሲታየኛል ነው። አንዳንድ ጊዜ እንዳወራለት እንዴት ነን እኛ? የክርስትና እድገታችን እንዴት ነው? እንደው ምን ያህል ዘመን ነው የመሰለን መንፈሳዊነት ገንዘብ ካደረገ እግዚአብሔር የተዋረደው ልብ አይንቅም ይላል። የማይናቅ ማንነት ካለን እሰይ። ሰውነታችሁ ለእግዚአብሔር አሳልፋችሁ እንዲስጡ ሲባል ዝም ብሎ አይደለም። በንስሐ ታጥበን ተዘጋጅተን ሰው ላይ በድል ይችላል፣ ፈተናዎች ሊበረክቱ ይችላል። ግን እግዚአብሔር ጠልቶን አይደለም። ስለዚህ እስቲ እንታዘብ ራሳችን፣ መስዋዕት አድርገን ሰውነታችንን እናድርግ። ቅዱስ ጳውሎስ ሰውነታችሁን ለእግዚአብሔር መስዋዕት አድርጋችሁ አቅርቡ ሲል ዝም ብሎ በመላ አይደለም። እሱ በደንብ ሕይወቱን ሙሉ ለእግዚአብሔር የሰጠ ሰው። እንዲያውም አንድ የምናነሳው ምሳሌ ሕይወት አለ። በዚህ በሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ አንድ ታሪክ ታያላችሁ። የሟርተኝነት መንፈስ የነበረባት ለጌቶቿ እየጠነቆለች ትርፍ ታመጣ የነበረች አንዲት ገረድ አገኘች። እላያ ላይ የነበረ መንፈስ ጳውሎስና ሲላስ በከተማው ሲሄዱ ድምጿን ከፍ አድርጋችኋቸውና እንዲህ አለች፣ እኒህ ሁለት ሰዎች የልዑል አምላክ ባሪያዎች ናቸው አለች። የውዳሴ ከንቱ ባሪያ እግዚአብሔር ባሪያ ነው አይችልም። በፍጹም መንፈሳዊ ሰው ዋጋውን የሚጠብቀው ከእግዚአብሔር። ስለዚህ የዲያብሎስ ምስክርነትን የመልካም ሰዎችን ምስክርነትን አይሻ ከእግዚአብሔር የሚገኘውን በማሰብ ዕለት ዕለት አጎንብሶ በመልካም ተጋድሎ ይተጋል። ጳውሎስ ይላል መጽሐፍ የሚያስረዳ ተቸገረ። አያሌዎቻችን እንዲሆኑ ጥሩ ዛሬ ኩን ጠቅሳለን እንጂ ጥቅሶ መገኘት ቸግሮ ቅዱስ ጳውሎስ አልተስማማ። ዞር አለና አንተ መንፈስ ከዚህ ሰው እንድትወጣ በክርስቶስ ስም አዝሃለሁ አለው። ያ ትርፍ የሚያገኙበት ጋኔን ከሴቲቱ ወጣ። በቃ ጤነኛ ሆነች። ብስል ከጥሬ የማትለየው ትቢያ ከጠጠር ወደ አፏ የምታደርሰው ያ ክፉ መንፈስ የተጠራቦታት ምስኪን ከላይ ላይ ሄደላት። ይሄን ጊዜ ትርፍ የሚያገኙበት ጋኔን መውጣቱን ቢሆን ከፋቸው። ጳውሎስና ሲላስን ገፈፏቸው ይላል፣ ደበደቧቸው። በመቃም ሰውነታቸው እስኪተለተል ገረፏቸው። እንዲህ ነው ሰውነታቸው ለእግዚአብሔር የሰጡት። እንደኛ የሚያወሩ አይደሉም፣ የሚኖሩ ናቸው። በረከታቸው ይደረብን። ይሄን ያደረጉት ስለ ወንጌልና ስለ እውነት ነው። ጳውሎስ እየተገፋው ወሰኑት። ንጉሥ በመንግስቱ ባለ በሚስቱ ሲመጡበት አይወድምና ለንጉሱ እንዲህ አሉት፣ እኛ የሮሜ ሰዎች ነን የአይሁድ ልማድ ነገሩን ሲሉት ተበሳጨና ንጉሱ ለማጣራት ጊዜ አልወሰደ፣ ምስክርም አላቃና ውሰዷቸው ወደ ወህኒ ይጣላል። የወህኒው ጠባቂም በሱ እጅ እስከሆኑ ድረስ እንዳሻው ሊያደርጋቸው ወዶ ከውስጠኛ ወህኒ ላይ ጣላቸው። ትልቅ ግንድ አመጣና በሰንሰለት ጠርቆ አሰራቸው። መንፈቀ ሌሊት ሲሆን ቅዱስ ጳውሎስና ሲላስ በዝማሬ የጸሎት ሰዓታቸውን በእግዚአብሔር ፊት በዝማሬ አመሰገኑት ይላል። በረከታቸው ይደረብን። ሲዘምሩ የእስር ቤቱ መሰረት ተነቃነቀ። ጨለማ የነበረው ብርሃን ወረሰው። ይሄን ጊዜ የተተበተበው ሰንሰለት ወደቀ። መዝሙር ሰውነትን ለእግዚአብሔር በእውነት መስጠት ውስጥ ካለን ኃይሉ እዚህ ድረስ። ዛሬ በዓለም ሰንሰለት ለታሰሩ ምስኪናን የምንዘምረው መዝሙር ፈቶ የሚያመጣቸው መሆን አለበት። እኛ ራሳችንን ከሰጠን ይሄን ሕይወት የማይመኝ የእውነት የምንላቸው ልጆች እና የወህኒ ቤቱ ጠባቂ እስረኛ ያለለት መስሎት ሰይፉን አውጥቶ ራሱን ሊያጠፋ ቢል መንፈሰ እግዚአብሔር ስለነበረው ጳውሎስ አንተ ሰው ራስን እንዳታጠፋ ተጠንቀቅ። መንፈሳዊ ሰው አይበቀል። መንፈሳዊ ሰው አምላኬ እንዲያደረገ ብሎ አይመካም። ትርፉ ሌላ የጠላቱ ጉዳትን ለማስተናገድ ልቡ አይስማማ። እግዚአብሔርን የሚያዩ ሰዎች እውነታው እንዲኖሩባቸው። ስለዚህ ራስን እንዳታጠፋ ተጠንቀቅ። እየገሰገሰ ቢመጣ እስረኞቹም አሉ። ጳውሎስና ሲላስ ተደናገጠ። ጌቶች አላቸው፣ ቅድም እንዳልከፋቸው ምን ላደርግላችሁ አላቸው። ምንም እኛ በሆነ ምንለው ነገር አለ። አያ አምላኬ ለንጉሱ ንገረው፣ አያው ጌታዬ
የኔ አምላክ እንዴት እንደሚሰራ እንመጻደቃለን። እሱ እንዲህ አልነበረ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እመንና ተጠመቅ አንተና ቤተሰቦች ጋር ማለት በቃ ይሄ የመንፈሳዊ ሰው ትርፉ። የአገልጋይ ትርፉ ሰዎች ከገቢረ ኃጢአት ወደ ገቢረ ጽድቅ መምጣታቸው፣ ብዙዎች በጨለማ የተዋጡት ወደዚህ መምጣታቸው፣ በቃ ይሄ ነው ትርፉ እንጂ ሳንቲም ድቃቄ ልብስላቂ አይደለም። ይሄ ነበር የቅዱስ ጳውሎስ ኖሮ እና ሰውነታችሁ ለእግዚአብሔር እንዲስጡ ሲል ሰጥቶ ነው እንጂ አውርቶ አይደለም። ለዚህ ነው በሮሜ 8:18 ላይ ለእኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የዚህ ዓለም ስቃይ ምንም አይደለም ብሎ ይመክራል። ተርቧል፣ ተጠምቷል፣ ተገርፏል። አንድ እያሉ አይሁድ 5 ጊዜ 40 ጊዜ እያሳቱ ገርፎታል። በመከራ ውስጥ አቋርጧል። በጣም ቅዱስ ጳውሎስ አምጧል። ሰዎች ከኃጢአት እንዲመለሱ ያልተጋበት መንገድ የለውም። ገላትያ ምዕራፍ 3 ስታነቡ ከፊት ለፊታችሁ የተሳለው ክርስቶስ እንዳታስተውሉ ታዚም ያደረግባችሁ ነው ማለት ደክሞባቸው ግን ይጨነግፉበታል። ይመጡና እንደገና ይጠፉበታል። ይመጡና እንደገና ይማሽፉበታል። ማን ነው አዚም ያደረገባቸው አላቸው። ደግሞ በዓለም ባዝነው በሥጋ ፈቃድ ጠፍተው ዝሙት አጥቷቸው ጠልፏቸው ሐሜት አሽመድምዷቸው ሰውነታቸውን ነፍሳቸውን አቋሽሸው ሲመጡ ምዕራፍ 4 ቁጥር 19 ላይ ያለበት ገላትያ ላይ ያሳዝናል። እንዲህ ይላል፣ ልጆቼ ዳግመኛ ኢየሱስ ክርስቶስ በልባችሁ ሲሳል ድረስ ስለ እናንተ ምጥ ይዞኛል። እህቶቻችንና እናቶቻችን ምጥ የወለዱ ቀን ይተዋቸዋል፣ ይረሳል። የነፍስ ምጥ ከባድ። አንድ ሰው ዝሙት ትቶ ቆርጦ እስኪመጣ ድረስ እውነት ለመናገር አለ ነፍሶቻችን ይጨነቃል። ቤተ ክርስቲያን ልጆቿ ወደ እውነት እስኪመጡ ድረስ ምጥ ይዟል። ማህተብ ያሰሩ ሰዎች ዳንኪራ ሲረጡባት ቤተ ክርስቲያን ታዝናለች። ፊታቸውን መልሰው ወደ እግዚአብሔር ኤሎሄ በሚሉበት በዚህ ጊዜ እውነት ለመናገር ዓለምን ወደን ስንጠፋባት ቤተክርስቲያን ምጥ ይዟታል። እውነቱ ይሄ። ስለዚህ ነው ቅዱስ ጳውሎስ ሰውነታችሁ ለእግዚአብሔር የተወደደ መስዋዕት አድርጋችሁ አቅርባችሁ እና ጌታ እናንተ ጨው ናችሁ ያለው በቀደመው ጊዜ የጨው መስዋዕት ሆኖ ይቀርብ ነበር እና ሰውነታችሁ ለእግዚአብሔር የተወደደ መስዋዕት አድርጋችሁ አቅርቡ ያለው ከዚህ የተነሳ። ሌላው ጨው ናችሁ የተባለው በመጽሐፈ ኢዮብ ምዕራፍ 6 ቁጥር 6 ላይ የእንቁላል ውሃ ይጥማልን? የሚበላስ ነገር አለ ጨው ይጣፍጣልን? ይላል። አይጣፍጥም። የሚበላ ነገር ማጣፈጫው ጨው። ለዚህ ነው ቅዱስ ጳውሎስ ለቆላሲስ ክርስቲያኖች በምዕራፍ 4 ቁጥር 6 ላይ ለእያንዳንዱ እንዴት እንድትመልሱ እንዲገባችሁ ታውቁ ዘንድ ሁል ጊዜ ንግግራችሁ በጨው እንደተቀመመ በጸጋ ይሁን። ስለዚህ ሐዋርያትን ጨው ናችሁ ያለው ዓለም አልጫ ነው፣ ስድብና ሽሙጥ ነውርና ኃጢአት ገንዘብ ያደረገ ነው፣ በሉ በትምህርት አጣፍጡት ስላቸው ጨው ናችሁ ያለው ለዛ ነው። ይሄንን ቅድም እንዳነሳነው ቅዱስ ጳውሎስ በሁሉ ዘንድ ተመልከቱ፣ ለእያንዳንዱ እንዴት እንደምትመልሱ እንዲገባችሁ ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጸጋ ይሁን፣ ለአድማጭ የሚጣፍጥ ለካደ የሚያሳምን ለራቀ የሚያቀርብ አመፀኛን የሚያረጋጋ እንጂ ዳግም እንዳይመጣ የሚያደርግ ተስፋ የሚያስቆርጥ ቃል ካፋችሁ ይወጣል። በጨው እንደተቀመመ በጸጋ ይሁን። አንዳንድ ሰው ይላል እኔ እኮ ሆዴ ባዶ ነው እጮሃለሁ እንጂ ስናገር ይላል። ምን ያደርጋል? ፈንጂስ ቢጮሃል ጊዜ ወይ አካል ያጎላ ወይ ህይወት ያጠፋል። እኔ በንግግሬ የሰው ልብ ከሰበርኩ በኋላ ሆዴ ባዶ ነው ምን ጥቅም ነው? ስለዚህ በዚህ በንግግራችን ብዙ አጣናቸው ሰዎች አሉ። አጥንት በሌለ በራሳችን አጥንት የሰበረ ሰዎች አንጠፋም። ስለዚህ ንስሐ ነው። ስለዚህ እንወቅበት። ያው ቅዱስ ዳዊት አንድ ጸሎት አለው፣ ከተሰወረ ኃጢአት አንጻኝ ይላል። ግዙፉም ኃጢአት ይታወቃል። ከላይ ዘለግ ብላችሁ ታረቁ። ስህተትን ማን ያስታውሳታል? ልክ እኮ ስህተትን የሚያስታውስ ነው። ሰው ቀና ነገር ያደረገ ወይም ትክክለኛ ነገር ያደረገ መስሎት ጮክ ብሎ የሚናገራቸው ንግግሮች የሰው ልብ ሊያስደነግጡ ይችላል። ይሁዳ ጌታውን እንደሚሸጥ አምላክ ያውቃል። ግን አንተ ይሁዳ እንደሚሸጠኝ አላለ። ከእናንተ አንዱ ይገርማል። አመንዝራ ምስኪን ሴት ስትመጣ አንቺ አመንዝራ መጣሽ በማለት የቀደመ ኃጢአቷን እያስታወሰ አላሸነፈት። አንቺ ተነሽ ኃጢአትሽ ተሰረችልሽ በሰላም ነች። ታያች ንግግሩ የሚያንጽ የሚያቀርብ አይሁን እንዲህ አይደለም። ተስፋ የሚያስቆርጥ ቃል ነበራቸው። ስለዚህ እኛ በንግግራችን እንዴት ነን? ጣዕም አለን ወይ? ወዳጆቼ እንዴት ነው እርምጃችን? እስቲ እንየው። የሰዓት ያጠፋ ሰው ብናይ አናስደነግጥ? እንዴት ነው የምናስተውለው? በዚህ በመጽሐፈ መነኮሳት አንድ ታሪክ አለ።
በገዳም ጥሬ እየጠረጠሩ መብላት አይቻልም። አንድ ሰው እንግዳ ሆኖ በገዳም ይመጣል። አንድ ሰው ደግሞ ወደ ገዳም ቀረብ እያለ ማስተናገድ እላይታች ማለት ከጀመረ ገና የቅርብ ጊዜ ሰው ግን በቃ ስርዓት ካልተከበረ ብሎ አርጩን ይዞ የሚቆም ሰው እና ያ እንግዳ መጥቶ እየጠረጠረ ሲበላ አባታችን አዩት። ገዳሙን ሲያጠፋ አላቸው፣ ቆይ ልጄ አንተን ያስተማሩ አላስተማሩትም፣ አንተን የመከሩ አልመከሩትም፣ አላገኛቸውም፣ ግድ የለም ገዳም ጠፋ እኮ አላቸው። በጣም በቃ መረጋጋት አለመቻሉን ሲያዩ ሊቆጣ ሆኖ ሲያዩ እንዲህ አሉት፣ ቆይ ልጄ እኔ ሄጄ አጠገቡኝ ጠርጥሬ ይበላል እና እኔም በጥፊ ጽፋኝ እንግዳው ከገባው ያን ያቆማል። ከዛ መጣና እሳቸውን በጥፊ ጸፋቸው። እንግዳው ምን አለ? ይህስ ጥፊ ቢገባው ለኔ ነበር አለና ተጸጸተ። በረከታቸው ይደረብን። በማስደንገጥ ሰው ማነጽ አይቻልም። ሰውን የምንመክርበት የምናቃናበት ትህትና የተሞላበት ቃል ያስፈልጋል። እኛው ቤተ እግዚአብሔር መምጣታችን ሰዎች አሉ። ልክ ነው፣ ደስ ይላል። ከጉባኤ ስንሄድ ቤታችን ትንሽ የሚፈትን ነገር ቢጠብቀን ብስጭት አያስፈልግም። ክርስቲያን ሁል ጊዜ ሬሳ እንኳን እኮ የሚፈራው ዝም ስለሚል ነው። ቢናገር ማን ይፈራል? ዝም ስላለ የሚፈራው። ዝምታ በጣም አሸነፈ። አባቶቻችን ይላሉ በንግግር ከምናሸንፈው ይልቅ በዝምታ የምናሸንፈው እጥፍ ነው ይላል። እውነት። ስለዚህ እናስተውል ወዳጆች። መድኃኒታችን ባይሆን አደባባይ ቆሞ ዝም አለ ይላል። መናገር አትችልም። ለዚህ ነው በቅዳሴያችን ያለ ዝምታ እንደማ ያለ ዝምታ ነው፣ እንደ ያለ ትህትና እንደማ ያለ ትህትና ነው። አባ መቃርስ አባ ትናገር ያሉ ቢጎተኩቱት እኔ እኮ በዝምታ ይነሳ አገኝቻለሁ በንግግር እንጂ አለ ይባላል። ስለዚህ እኛም በንግግራችን ብዙ ቃል እንሰጣለን። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ እንዳለ። ስለዚህ በጣም ንግግራችን ላይ ጥብቆች ነው ክርስቲያኖች። የሰውን ሕሊና ልንጎዳ ስለምንችል የአርምሞ ጸሎት የተጀመረው አባ አጋቶን በሚባሉ መንፈሳዊ አባት ነው። እኛ አባት በዓታቸውን ዘግተው ለዘመናት በጸሎት ተግተው ይበረቱ ነበር። ከዕለታት አንድ ቀን ሰውነታቸው ገርጥቶ ፀሐይ ለመሞቅ ከበራፋቸው ስባያቸውን ጨርሰው ቢወጡ ፀሐይ የሞቁ ሳለ አድሰው በበራቸው ልም ብሎለት ድምፃቸው ስለደከመ በጾም አንተ ሰው መንገድ የለም እባክህ ተመለስ ቢሉት አልሰማቸው። ሁለት ሰዎች እየሮጡ ነው፣ ለካ ሽፍቶች ናቸው። አባ በዚህ ሰው የለ አላቸው። መንገድ የለም መልሱታል። የትም ቤት ስላልቻለ ያን ምስኪን ሰው አግኝተውታል። እና ሁለት ሰዎች ገለውት ይገባል። አባ ለመናፈስ ወደ ማታ ዞር ሲል ያሰው ሞቶ አይነት አንተን የገደሉ እነሱ አይደለም የኔ አንደበት ነው ብለው ህቅ እያሉ ማለቀስ ያዙ። ከዚህ በኋላ ምንም አላወራ ብናገር ነፍሰ ገዳይ ሆንኩ ብለው ድንጋይ አንስተው ነከሱ ይላል። ሰይጣን በሰው አካል እየመሰለ መጥቶ አባ ሥላሴ ስንት ናቸው ይላቸው ጀመር። ድንጋዩን አውጥተው አንድም ሶስትም ናቸው ብለው መልሰው ይለቅሱ ነበር። ከቃል እግዚአብሔር ብቻ አይናገሩ። በረከታቸው ይደረብን፣ በረከታቸው ይደረብን። መቼም ይቸግራል ዝም ማለት አይደል? ያማል። እሳቸው ግን እንዲህ ያሳልፉት። ኋላ ግን ከንጽህና ጌጥ የሌላቸው ሰዎች ቂም ይዘው በቤተ እግዚአብሔር ይገባሉ፣ ይወጣሉ። አባ ደግሞ እግዚአብሔር ገልጾላቸው የሰውየውን ድካም ያሳያቸዋል። ምነካ ይቅርታ መጠየቅ ቀላል አይደለም ይላል። አፋቸው እኮ አይናገርም። ሰይጣን ቢያቅተው መጣል ቢያቅተው ይፈታተናል። እና ይሄ ዘማን ይላቸው ምን ነው ምን አለ ቀላል ነው ንስሐ መግባት ቢተው ምን አለ ይሉ ጀመር በልባቸው። አፋቸው ማን ይነክሳል። እግዚአብሔር እኮ የአፍን ብቻ አይደለም የልብን ጩኸት ያያል ብለው ድንጋዩን አውጥተው ደረታቸውን እየደቁ ነፍሴ ሆይ ዝም በይ፣ ይህን ዓለም ለቀሽ ስትሄጂ ምን ሰራሽ እንጂ ነገር ምን ሰራት ትበይ እባክሽ ተይ እያሉ ያለቅሱ ነበር። ረድኤታቸው ይደረብን። ስለዚህ ንግግራችሁ ጊዜ በጨው እንደተቀመመ በምን ይሁን? በጸጋ። እስቲ በሉት፣ በጨው እንደተቀመመ በምን ይሁን? በጸጋ። ስለዚህ በጨው ይጣፍጥ። መንፈሳዊነት ለዛ ያለው ትሕትና የለበሰ ለአመፅ ለበቀል የማያዘጋጅ ንግግር ልንናገር ይገባል። የእንቁላሉ ሀይጥ ማንን የሚበላስ ነገር አለጭ ይጣፍጥልን? አይጣፍጥም። ማጣፈጫው ጨው እንደሆነ ሁሉ እናንተም ስትናገሩ በጨው እንደተቀመመ ንግግራችሁ በጸጋ ይሁን ያለው ከዚህ የተነሳ ለዚህ ነው
ቅዱስ ዳዊት በመዝሙር 114:3 ላይ አቤቱ ለአፌ ጠባቂ አኑር የከንፈሮችን መዝጊያ ጠብቅ ይላል። ሰው ሁሉም መብዛት ሲችል የሚቸግረው አንደበቱ ስለሆነ እውነት ነው። ቅዱስ ዳዊት ለአፌ ጠባቂ ለከንፈሮችን መዝጊያ እዘዝ እባክህ ያለው ከዚህ የተነሳ ነው እና በጣም ብናስብበት ጥሩ ነው። አንዳንድ ጊዜ ሰው በንግግሩ ብዙ አይነት ስህተት ሊሰራ ስለሚችል ማለት ነው እና ይሄን ብናስብበት ነው። ሌላ በቀደመው ጊዜ ጨው ሰው ቁስል ሊወጣበት ይደቆስና ቁስሉ ላይ ይለሰለሳል፣ ቁስሉ ይደርቃል። ጌታ ሐዋርያትን ጨው ናቸው ያለው ገብቶ ፈቶ ቁስሉ የሚታይ በኃጢአት የወደቀ ሰው ብታዩ በንስሐ በመልካም ጸሎት ኃጢአቱን ሸፍኑለት፣ ድካምን አድርጉለት፣ ለሰው አትግለጹበት ሲላቸው የምድር ጨው ናችሁ ናቸው። እኛም ቤተክርስቲያን የምንመላለስ ሰዎች እገሌ ኃጢአት ሰርቶ ብናየው እግዚአብሔር እንዲያነሳው እግዚአብሔር እንዲሰውሩ መጸለይ ነው። አባታችን ሱባኤ ቅዱስ ኤፍሬም አንድ ሰው ኃጢአት ሰርቶ ሲወድቅ አየና ምን አለ? ጌታዬ ሆይ እሱ ዛሬ ወደቀ፣ አባቶች ንስሐ ይሰጡታል፣ ደግሞ እኮ የኔ ተራ ነገ ሊሆን ይችላል፣ እባክህ ይቅር በለኝ እያለ ከመውደቁ በፊት አለቀሰ። እንኳን በሰው ሊፈርድ በረከቱ ይደርብን። በቻልን አቅም የሰውን ኃጢአት ላለመግለጽ እንሞክር። ቢቻለን ያንን ሰው ማነጽ፣ እየሰማችሁ ነው። ቢቻለን እራሱን ያንን ሰው ማነጽ ለብቻው ምስጢሩ ሳናባክ። ክርስቲያን እንደዚህ ነው። ክርስቲያን እንዲህ ነው አረማመዱ፣ አካሄዱ በሰው ፊት አይገልጽ፣ የሰውን ቁስል በፍጹም አይገልጽ። በአንድ ገዳም ያለመሌቱን ቀሚስ አንድ መነኩሴ ወሰደ። የት ሄዶ ሊለብሰው ነው? ሰይጣን ሲያሳስበው ያለመሌቱ ቀሚስ ትታወቃለች፣ ያለቃው ማለት ነው። እና ወሰደ እና በገዳም አዋጅ ታወጀ። ያለመሌቱን ቀሚስ በጠቅሎ ሰፋ አጥባ አዲስ ብሎ ወሰደ ካለ ይመልስ ወይ ያሳውቅ ተባለ። ፈራ። እንዴት አለ? ሰረቀ ተብሎ ልቀጣም አይደል? ከግድል ታስር አይደል አለና ፈራ፣ ጠባ እና እኛ አባት በ15 ዓመት በላይ በር ዘግተው የሚጸልዩ አባት ነበሩ። ልንገራቸው አልንገራቸው። ከዛ እንግዲህ እኔ ጋር ልንል ሲጠፋ በሉ እንግዲህ ልንፈትሽ ነው የተገኘበት እንደገዳማችን ስርዓት ከግንና ስርዓት ነው። ያን ጊዜ ሮጠ መጣና በራቸው ደረደረ። ማነ? እኔ ነኝ። ምን ነው? ያለመሌቱን ቀሚስ እኮ የሰረኩት እኔ ነኝ። ታዲያ ምን ቸገረ? ወስደህ አትሰጥም? ፈራሁ አላቸው። አምጣውና እኔ ቤት ጠባለት። እኛ እንላለን አንልም። አምጣውና እኔ ቤት ጣለ። አንተ ተፈትሸህ ነፃ ወጣ አሉት። እሱ ተፈትሾ ነፃ ወጣ። እንግዲህ ከማህበሩ አይለዩምና አባታችን ያለመሌቱ ቀሚስ ጠፍቷል አሉ። ግቡ እንጂ ታዲያ ግቡ እስቲ ፈልጉ። ገና ሲገቡ በውያ እንዴት ትሰርቃለህ? በዘግተህ ትጸልያለህ ስንል እንዴት ትወድቃለህ? እንግዲህ ስጋ አሳስባይ ከግንድ አስገብተው ሲቀጣቸው እሳቸው ሲቀጡ እሱ ከሩቅ ሆኖ ተደብቋል። አልጸለም፣ አለቀሰ፣ እምባውን አፈሰሰ። የኔ ላይ እሳቸው የኔ በደሌ እሳቸው እንዴት ይሆናል አለና እየገሰገሰ ሄደ። እኔ ሌባው ብፈራ ብተባለ እሳቸው ብመክራቸው ባማክራቸው አምጣ ከኔ ቤት ጣለው ብሎ እኔ ከዳነ ጻውተኝ ገራፊዎቹ ገባቸውና እሱን ፈተው እሳቸውን ፈተው እሱ ሊታቁ ሲሉ አይ ለተቃቴን እንዴ በቃ እኮ እግዚአብሔር አሸነፈልን፣ በቃ ስጋ ተቀጣሽ፣ በቃ እኮ እሱ ነው እንኳን አለ። በእንዴ ነው ማሸነፍ የሚገባው? ጨው ናቸው የተባለው በዚህ ነው። በቀደመው ጊዜ አሁንም በቅዱሳት መጻሕፍት ላይ እንደምናየው አንድ እስራኤላዊ ሕፃን ሲወለድ በዚህ በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 4 ላይ ስናይ ሙት ባህር የሚባል አለ። የጨው ውሃ ነው። ያ ሕፃን ከተወለደ ሲወለድ በሕፃንነቱ ሙት ባህር ውስጥ በጨው ያጥታል። አንደኛ ንጹህ እንዲሆን፣ ሁለተኛው ደግሞ እንዲጠነክር። ዛሬ ሐዋርያትን ጨው ናቸው ያላቸው በአዲስ ጥምቀት በ40 ቀን በ80 ቀን ምእመናንን አጥምቋቸው። ሁለተኛ ደግሞ ጥንካሬ ነፍስ፣ ጥንካሬ ሕሊና እንዲኖራቸው በትምህርት ወንጌል ጨው ሆነው አጣፍጣቸው ሲላቸው ጌታ ጨው ናቸው ያለው ለዚህ ነው። ለዚህ አባቶቻችን ተማሩ ከሚጠቅሙ ተጠጉ የሚሉት ለዚህ ነው። ሰው ካልተማረ ይስታል። ስህተቱን በትክክል ክህደቱን እንደምነት ሊቆጥረው ይችላል። ስለዚህ ባለማመናችሁና ባለማወቃችሁ ትስታላችሁ ስለተባለ ሰው ከተማረ የእግዚአብሔር ቃል ካለው የሚናገረው ይጣፍጣል፣ ውሎ ምሽቱ ትክክል ይሆናል፣ የተቃና አካሄድ ይሄዳል። ይሄ ነው ጨው
በሌላ በቀደመው እንዳልኳችሁ ቁስልን ያደርቃል። ስለዚህ እንደ እውነት ለመናገር ስለ እግዚአብሔር ቃል ካለው ሕይወቱ ቀና ነው፣ ለሌላው የሚተርፍ ሰው ይሆናል። ሌላው ጨው የዛሬ የተበላሸ ነገሮች በሙሉ ያጸዳል እንደምታውቁት ነው። ስለዚህ ሰው ትምህርት ካለው ትምህርት ወንጌል ካለው እውነት ለመናገር ምግባር የሌለውን ያጠራል፣ የወደቀውን ሰው ያጠራል፣ ያስተካክላል። ሲጠቃልል ጌታ ምንድን ያለው? ጨው ግን አልጫ ቢሆን በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ምንም አይጠቅምም። አንድ ታሪክ ላይ ልውሰዳችሁ ለማጠቃለል ያክል ትምህርታችን። በዚህ በኦሪት ዘፍጥረት ምዕራፍ 19 ላይ አንድ የምናስታውሰው ታሪክ አለ። አባታችን ጻድቁ ሎጥ ቅድስት ነፍሱን በኃጢአተኞች መካከል ሲኖር ያስጨንቅ ነበር። ለምን? ብዙዎቹ የሰዶምና የገሞራ ሰዎች ታውቃላችሁ፣ የዝሙት ስራ እየሰሩ እግዚአብሔርን አስቆጥተውታል። ልጆቹን ይዞ በጣም እየመከረና እየዘከረ በዚህ ኃጢአት ስራ ውስጥ እንዳይሳተፉ ቅድስት ነፍሱን እያስጨነቀ ተጠንቀቁ፣ ተጠበቁ እያለ ለልጆቹ የሚረባ የሚጠቅመውን እየተናገረ አትርፏቸዋል። እና እግዚአብሔር ያኔ መልእክተኞቹን ልኮ በሉ ወደኋላ እንዳታዩ፣ ሰዶምን ገሞራን ለቃችሁ ውጡ፣ እኔ ይህችን ምድር በእሳትና በዲን አጠፋታለሁ ባለ ጊዜ መንገድ ጀመሩ። ትእዛዙ እግዚአብሔር ነው፣ ወደኋላ አትሄድ የተባለ መንገድ ጀምሮ እያለ የሎጥ ሚስት ምን አደረገች? ወደኋላ አየች። ምን ሆና ቀረች? አቤት የጨዋው መተርጉማን ምን ይላሉ? ጨው ቢባል ጨው አልነበረችም። ቢቀምሷት አጣፍጥም፣ ቢንተራሷት ራስ ትመልጣለች፣ ቢቀመጡባት ትፈረከሳለች። የማይጠቅም ሆነች፣ የማይጠቅም ስለመረጠች። ከዚህ ይጠብቀን እግዚአብሔር። አላንዳንድ ሰው ጣዕም አለው ተብሎ ይዘምራል፣ ያገለግላል፣ ያወድሳል ሲባል አያረፍድም። መልኩ ጨው ሆኖ ልክ የጨዋውን ቶለች ተበላ ስትቀመስ ጣዕም እንደሌላ አንዳንድ ሰው አስታራቂ ይሆናል ተብሎ ሲታሰበው ቂም የያዘበት ሰው ይላል። እዚህ ጋር ማስታረቅ አለ፣ እዛ ጋር ደግሞ እሱ በጣም ያበላሽ 10-15 ዓመት ያስቆጠረ ቂም ይሆናል። ጣዕም የምናጣበት ጊዜ አለ። የደረሰ ከፍ አለ፣ ዓለምና ቀረ፣ አሸነፈ፣ ረታ ሲባል ግን ባልሆነ ተልካሻ በሆነ ምክንያት ሰው ሲያስቀይም፣ እንቅፋት ሲያስቀምጥ፣ መማለጃ ሲቀበል፣ ሰነደርዞ እንደምን አደጋ ላይ ሲጥል፣ አፈር ሲበላ አፈር ሲያበላ ታገኙታላችሁ። ጣዕም ያጣል። መንፈሳዊነት የማይታይበት ሩጫው የውሸት ሆነ ውጫዊ ብቻ ሰው የሚያዳንቅ በእውነት እግዚአብሔር ምስክር ነው። እኔ ራሴን የማውቀውን ያክል እኮ ሚስት የምታውቀኝ ልትፈታኝ ትችላለች። እግዚአብሔር ይሸፍነው ነው። አንዳንዴ ራሳችን የምናውቀውን ያክል እኮ ሰዎች ቢያውቁን ያፍሩብናል። ምናካ በዚህ አጭር ዘመን እንዲህ አይነት ሸክም ሊሉን ይችላል። እግዚአብሔር ይሸፍነው ነው። ስለዚህ ለራሳችን የሰጠነው ማንነትና ትልቅነት ትክክል አለ። አበው የዘመኑ ሰው እሱ ነጭ ነገሩ ቀረጭ ባጭሩ ይቀጭ፣ ለጥንት ሰው የእሱ አዳፋ ነገሩ ጎልዳፋ ከነ ይገፋ ይባላል። ከነተረት ብናስብበት ጥሩ አይደለም። የተለከሰከሱ አይኖች ለሚናፈቃቸው ልጆች በንስሐ መታጠብ የለባቸው። እውነት ለመናገር ጫልጫ ቢሆን በምን ይጣፍጣል? ሰው ካልሆነ በእግዚአብሔር አርአያና ምሳል ተፈጥሯል። አርአያና ምሳልነቱን የሚያውቅ ኃጢአት ይሰራል። ስለዚህ ክርስትና የትና እንዴት እንደጀመርን ማውራት አይደለም ጥሩ፣ የትና የት ጋር እንደሚያጠቃልል ቁጥር ማሰብ ያስፈልጋል። በምድር መስቀል ያልተሸከመ በሰማይ አክሊል ያገኘ ማንም የለም። ስለዚህ ግድ የላችሁ እኛ ለራሳችን የሰጠነው ስም ትክክል አለ። አባ እርሳኔ የሚባል አባት እንባው በመንቅል ይሞላል። አባቶች በሱ እንባ ነው ሰሌን እያራሱ የሚታቱት። 8 ዓመት አሳልፏል ሲያለቅስ። ጠጋ ብለው አባ ምን እያልክ ነው የምታለቅስ አሉት። ክርስትናን አስጀምረኝ ብዬ አለ። እኛ ምን በል ምንም ጋር ያደረሰ የእውቀቱ ሽታ ይለኛል። ማውራት ሌላ ነው ወዳጆቼ፣ መኖር ሌላ ነው። ስለዚህ ሰዎች አዳምጠው የሰጡን ስም የእኛም ማለት እኛ እናውቀዋል። ብዙ የዘመረው ዳዊት ትለኝ ካለ ድሃ ከዳር ጋር እያበላ በማብላቱ ያልተመጻደቀ አብርሃም እኔ አመድ ነኝ ካለ፣ ሶስተኛ ሰማይ ድረስ ተነጥቆ የሄደ ቅዱስ ጳውሎስ ጭንጋፍ ነኝ ካለ እኛ ምን እንበል? ምን እናድርግ? ቅዱስ አትናቴዎስ ጌታ ሆይ ለእኔ የሰጠኝ ምላስ እርግጥ አንዲት ናት፣ ለእኔ 1000 ለየፍጥረቱም 1000 ምላስ ሰጥታቸው ጉዳዩ የኔ ሆኖ አንተን ለማመስገን ብንነሳ
ያንሳል እንጂ አይበዛብህም ነው ያለው። እኛ ብዙ ተደርጎልናል። ቆሞ መሄድ ቀልድ አይደለም። ቁጭ ብሎ መነሳት ቀልድ አይደለም። ስንቱ ነው ዛሬ በድጋፍ የሚነሳ? የእኛ ሳጌት ጋር ብለናቀዋለን። ሰው እኮ ዛሬ በትምህርት አይጠራም። ቁጭ ብሎ ይበላል። ጉብዝናም ከንቱ፣ ስልጣንም ውሸት ነው። ዝናም ጊዜያዊ፣ ሀብትም ያልፋል ይጠፋል። ሰው ከገባበት የጤና ቅራኔ ገንዘብ አላወጣም። ውሸት ብዙዎች ሰበሰቡ እያሉ ጥሎት የሚሄዱበት ጊዜ አለ። አይከተልም። በጎ መስራት እኔ መስራት ማግኘት ኃጢአት አይደለም፣ ግን በጎ ካልሰራንበት ጥቅም የለውም። ይልቅስ ጊዜ እንውሰድና የእስከዛሬ ድካም ጊዜያችንን አስበን በንስሐ እንድንደላደል ይገባል። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጭ ይጣላል፣ በእግር ይረገጣል። እናንተ ክርስቲያን ናችሁ፣ አስቀዳሽ ናችሁ፣ አወዳሽ ናችሁ፣ አገልጋይ ናችሁ፣ የእግዚአብሔር ናችሁ ብለው ተስፋ የሚያደርጉብን ሰዎች አሉ። ስናመነዝር፣ ስንዋሽ፣ ስንቀጥ፣ ስንጣላ፣ ስንከራከር ቢያዩ ውይ ብለው ከልባቸው አውጥተው በእግረ ልቡና ይረግጡናል። ከሱስ መንፈሳዊነት የኔ ዓለማዊነት ይሻላል ብለው ይሰናክሩብናል። ጨው አልጫ ቢሆን በምን ይጣፍጣል? ክርስቲያን በዚህ ጾም ለቤተሰብ፣ ለጓደኛ፣ ለአካባቢ ሰው፣ ለቅርብ ሰው፣ ለሩቅም ሰው ተለውጠን ለሌላው ምሳሌ ሆኖ እንድንሆን ማን ይርዳን? እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅመን። የሰማነውን በልቦናችን ያሳድርብን። ያስተማረን አምላክ እሱ ነው። ክብርና ምስጋና ለእሱ ይሆን። ይቆያል።